የዘመኑ ሰይጣንና የጠቅላዩ ቅጥፈት ሲገለጥ ጠቅላዩ የለየለት ቀጣፊ አታላይ መሆኑን አውቅ ነበር ይላል አሳፍ ኃይሉ። ግን አልቆረጠልኝም። ከዚህ በኋላ ድርቅ አይኖርም በቅርቡ በደብረ ሲና ዝናብ አዘንባለሁ ያለ አይን አውጣ ቀጣፊ ነው። ያኔ የህዝቡ መፈክር ይዞለት ወጥቶ ነበር። አብይ የሚያዘንበው ዝናብ ሳይሆን የአማራ ላይ የድሮን ተተኳሽ እንደሆነ አውቅ ነበርም ይላል። ህዝቡ ትክክል ነበር። አሁን በቅርቡ አብይ የባህር ኃይል ሰራዊቴ በደብረ ሲና አካባቢ አዝምቻለሁ የሚል መግለጫ አውጥቷል። ብዙ ሰው ሲገረም ሰንብቷል። አብይ ቃል የገባውን ዝናብ አዝንቦ በይፋ ሰው ሰራሽ ባህር ፈጥሮ ይሆን የሚሉ አልታጡም። ጠቅላዩ የሚያዘንበው ደም ነው። የጠቅላዩ ቅጥፈት የበቃኝ ኋላ ነው። በፓርላማ ፊት ቀርቦ የሚሳኤል መተኮሻ ቁልፉን ከዚህ ከቤተ መንግስት ሆኜ ቆልፌባቸዋለሁ፣ እነሱ በአውቶሉክ እንደቆለፍንባቸው አያውቁም ያለ ቀን ነው። ሰውየው የለየለት ቀጣፊ ነው። ግን ደግሞ በአደባባይ የሚያጋልጥ ውሸትን ለመድፈር እና ደግሞ ውሸቱን ከሆነ ውሸት መሆኑን ለማረጋገጥ ሚሳኤሎችን በእጃቸው ያገቡት እንዲተኩሱ የሚገፋፋ አስደንጋጭ አደገኛ ቁማር ውስጥ ይገባል ብዬ ራሴን ማሳመን ቸገረኝ። ለመነው እያልኩ ሳመነታ ወያኔዎች በቀጣፊ ምላሱ የቆለፈውን ሚሳኤል በምድሪቱ ሶስቱም ማዕዘናት አስወንጭፎ የጎንደር የአስመራና የባህር ዳር ሪፖርቶችን በግዙፍ አረሮች አደባዩ። በዚች የሚሳኤል ቀን ነው የጠቅላዩ ነገር የበቃኝ። እስካሁን ያ የወያኔዎች የተኮሱት ሚሳኤል ስንት ሰው እንደጎዳ ወይም ምን ያህል ንብረት እንዳወደመ አላውቅም። በእውነቱ ሚሳኤሎቹ የደረሰ የሰው ሆነ የረባ ንብረት ጉዳት የለም የሚል መግለጫ መስማቴን አስታውሳለሁ። ግን አባቱ ጌኛ ልጁ መጋኛ ይባል ከነተረቱ የውሸታም አሽከር አብሮ ይዋሻል ይላሉ። የጠቅላዩ ጭፍሮች ሚሳኤል ተተኩሶ ዝንባችንንም እሺ አላለም ሲሉ መጠራጠር ግዴታዬ ነበር። ለማንኛውም ወያኔ በእነዚያ ተተኳሽ ሚሳኤሎቿ ያለምንም ቃል የበሻሻውን ሰው ማንነት ስላጋለጠችልኝ እስካሁን አመሰግናታለሁ። ውለታ እንዳለብኝ ይሰማኛል። አልረሳውም። ነገረ ሚሳኤል ያህል ነገር እንዴት ይረሳል? ከዚያች የሚሳኤል ክስተት ዕለት ጀምሮ ቀጣፊው እንደ ዶሮ ላባ ቀለለብኝ። ይህ ሰው ለሀገር አስተዳዳሪነት ቀርቶ ቀበሌን አስተዳደርልኝ ብለህ አምነ የማሰጠው ቅጥፈቱና አባይነቱ ለሚያመጣው አደጋ ቅንጣት ግድ የሌለውና ምናልባትም ውሸታም ብቻም ሳይሆን በአስፈሪ ደረጃ ጤናው የተቃወሰ ሰው መሆኑን አመንኩ። ሌሎችን የቀጣፊውን ውሸቶችም ብጽፍ ያለማጋነን ባለ 250 ገጽ ጥንቅቅ ብሎ በማስረጃዎች የተጠናቀቀ መጽሐፍ ይወጣል። ግን ጋዜጠኛ የሰው ሽመልስ በቅርቡ ለዓለም ለንባብ ባበቃው የሴራ አርካብ የደም መንበር በተሰኘው መጽሐፍ ውስጥ ብዙዎችን ቅጥፈቶችን ማካተቱን አሰብኩ። ሰሞኑ የሰውን መጽሐፍ አግኝቼ እስካረጋግጥ እንኳ የሰውየው ውሸት ከመጽሐፍ ብቆጠብ ምን አለ አልኩ። ትዕግስት የገነት መግቢያ ቁልፍ ብቻ አይደለችም፣ የገሃነምም መስኮት ቁልፍ ትዕግስት ሳትሆን አትቀርም። ይህን የሰውን መጽሐፍ አንብቤ ስለ ጠቅላዩ ያገኘኋቸውን አንዳንድ ከገሃነም ደጆች የተፈለቀቁ ትኩስ መረጃዎችን በቅርብ ቀን ጭሱን እያስጎለጎልኩ ለአንባቢ ለማጋራት ሞክራለሁ። ግን ትዕግስት ያስፈልጋል። በነገራችን ላይ እነገዱ አንዳርጋቸው ከሰውየው ጥፍሮች አምልጠው በውጭ ሀገር ናቸው አይደል? ታዲያ ከያየሰው ሽመልስ አስደናቂ ተግባር ምን ይማራሉ? ለመከራ የዳረጉትና ያዋረዱትን የአማራ ሕዝብ ለመካስ ቢያንስ ስለ ቀጣፊው አብይ የሚያውቁትን የተዋረደ ማንነት ኦሮማራ ስለሚባለው ራሳቸው ተደናግረው ህዝባቸውን ያደናገሩበትን የውርደትና የዳግም ጃንደረባነት ታሪክ ቢያንስ ለትውልድ በመጻፍ ጽፈው ቢያስነብቡ በስጋቸው የተናቁና የረከሱ ፍጥሮች ቢሆኑም ቢያንስ በሰማይ ለነፍሳቸው ማስተሰሪያ ይሆናቸዋል ብዬ አስባለሁ። ከሞቱትም በላይ ከቆሙት በታች ውለው የሚተነፍሱ ፍጡራን ከሞቱት የሚለዩት ከእንስት ትንፋሳቸው ጋር ስለተገኙ ነው ብዬ አስባለሁ። ከሙታን የለያቸውን ይህ ብቸኛ ጸጋ ተጠቅመው ከውርደት ታሪካቸው ባሻገር በትውልድ በንስሐ የሚታሰቡበትን አንድ የረባ ታሪክ ጽፈው ቢሞቱ ቢያንስ ለልጆቻቸው አንገት የሚሆናቸው ይመስለኛል። እኔን ያየህ ተቀጣ ማለትም ትልቅ ምርቃት ነው። የያየ ሰው ጅማሮ ከጋዜጠኛ ተስፋዬ ገብረአብና ከጋዜጠኛ ኤርሚያስ ለገሰ ወዲህ ተቀዛቅዞ የቆየውን ሀቅን የማጋለጥ አኩሪ ተግባር ዳግም የቀሰቀሰ በታሪክም ሲወሳ የሚኖር መበረታታት ያለበት ትልቅ ኢትዮጵያዊ እርምጃ ነው። በቅጥፈትና በአረመኔነት በሴራ እርካብ ላይ እየተራመደ በደም መንበር ላይ በቅዠት የሚዋኘው የጠቅላዩ ታሪክ ሌሎችም ከሱ ጋር የሚሰሩ የተጭበረበሩ በስህተት በሰይጣን መንገዱ የተጓዙ ሰዎች ዛሬ ከእንቅልፋቸው ነቅተው እንዳያየ ሰው በመጽሐፍ ጽፈው ቢያስነብቡ የበደሉትን ሕዝብ ቢክሱ ትውልድን ቢያስተምሩ ብዬ ከልብ እመኛለሁ። በነገራችን ላይ በፎቶ የሚታየው ቀጣፊው በሐረር አደባባይ ላይ ተተክሎ የኖረው የልዑል ራስ መኮንን ሐውልት ካስፈረሰ በኋላ በቀጥታ ወደ ትውልድ ሀገሩ በሻሻ በማቅናት በጅማ ስቴዲየም ፈረስ ጋሻና ጦር ተዘጋጅቶለት ደቃቅ ፈረስ በቅሎ ላይ በመውጣትና ተዋግቶ በማያውቅ ክንዱ ጋሻና ጦር በመያዝ የአድዋን ጀግና የልዑል ራስ መኮንን በዓለም ላይ የታወቀ ክብር ለመንጠቅና ለመውረስ ብሎም በደጋፊዎቹ ፊት በአደባባይ ለመሳለቅ የሞከረበት ደማቅ የአቀባበል ስነ ስርዓት ነው። ቀጣፊው የማይናገርን የቆመን የንስሐ ሐውልት አፍርሶ ሚጢጢ እኩይ ታሪኩን ይዞ በኮርቻ ላይ በመውጣት ገናናውንና የማይሞተውን የታላቁን ጀግና ማንነት ለመውረስ የሞከረበት መንገድ ሲታይ አስቂ ነው። አስቂ ብቻ ግን አይደለም። የቀጣፊነቱና የጥላቻው ልክ የሚያሳይም ብቻ አይደለም።
አሁን በድጋሚ የሰውየውን ጤና ማጣት በትክክል የሚያረጋግጥ ማስረጃም ነው። ሰውየው ራሱን የሚመለከተው በቀደመው ክፍለ ዘመን እንደኖሩት ታላላቅ ኢትዮጵያውያን ነገስታትና የጦር ጀግኖች አድርጎ ነው። በበኩሌ ከዚህ የበለጠ የለየለት ቅዠት በእውቅ ተፈልጎ የሚገኝ አይመስለኝም። ትቢያ አየር ላይ የተበተነ ዱቄት ከእንግዲህ ተሰብስቦ ሰው የማይሆን አቧራዎች አደረግኳቸው ያላቸውን ወያኔዎች የደመሰስኩ ጀግና ነኝ ሲል ዓለም ሁሉ አድምጦታል። ሚኒሊክ ከሚያስተዳድሩት ህዝብ በብዙ እጥፍ የሚበልጥ ሰውም የማስተዳድር ነኝ ብሎ ራሱን በአደባባይ በማሞካሸት በአደባባይ ፓስተሮች ላይ በአፄ ሚኒሊክ ምስል ፋንታ የራሱን ምስል ተክቶ የአድዋ በዓል ለማክበር መሞከሩም የሚዘነጋ አይደለም። እውነታው ግን ተቃራኒው ነበር። ወያኔዎችም አቧራ ሆነው አልተበተኑም። የበሻሻው ሰው እንኳን ከታላቁ መሐሪው እምዬ ሚኒሊክ ጋር ጫማ ሊለካካ ይቅርና በባሌ ጫካ ካለችው ከሚኒሊክ ትኩላ ጋር እንኳ መወዳደር የማይችል ድንቅ አጭበርባሪ ፍጥረት መሆኑን ከእርሱ በቀር አሁንም ሁሉም አውቋል። ዛሬ በሱ ጨካኝ መዳፍ የተያዘችው ኢትዮጵያችን በዓለም የቱሪስት መዳረሻዎች ላይ ለመጎብኘት እጅግ አደገኛ በሚል ቀይ ቀለም በካርታዎቿ ላይ የሰፈረች አስፈሪ ማህተም የታተመባት አሳዛኝ ሀገር ሆናለች። ዛሬ ራሱን ከሚኒሊክ ጋር የሚያፎካክር አብይ አበቦች ሲተክልና መናፈሻ ሲያጥር ደጋግሞ ሲናገር የሚደመጠው የኢትዮጵያ የቱሪስት መስህብ አደርጋታለሁ የሚል ቅዠት ውስጥ ሰው ከአውሮፓ አሜሪካ ድረስ ሀገሩ የሞላውን የዚችን ሀገር መናፈሻ ለማየት እንደማይመጣ የገባ አይመስልም። እንዲያም ሆኖ በፍቅር የሚመለከታቸውን የጨበራ ጮርጮራ ዝሆኖችን ሆነ ብርቅዬውንም የሚኒሊክ ድኩላ ለማየት ወደ ሀገራችን መምጣት ለሚፈልጉ ቱሪስቶች በሱ ደም አፋሳሽ ጦርነትና በየመንገዱ እየተፈጸመ ባለው የሰው እገታና የንጹሐን ሰው ጭፍጨፋ የተነሳ ሀገራችን አስፈሪ መዳረሻ ሆናባቸዋለች። ግን በቅዠት ዓለም ለሚኖረው ሰው ይህ ያፈጠጠ የገጠጠ እውነታ አይታየውም። የእውነትና የቅዠት ልዩነት ተምታቶበታል። ሰውየው ቀይ ባህርን አመጣላችኋለሁ የሚለው በደም እያጠባት ያለችውን ኢትዮጵያን ማለቱ ሳይሆን አይቀርም። የሚሆነው ሁሉ ያሳስባል፣ ያስደነግጣልም፣ ያስፈራል። ይህን የመሳሰሉት የሰውየው ቅዠቶች በሕክምና ሳይንስ ዲዩሉዥናል የሚባሉ የአእምሮ ትክክለኛ እይታና ሚዛን የሚያዛቡ የጤና ቀውሶች ናቸው። እነዚህ በዲዩሉዥናል ኢሉዥን የተሞሉ የሰውየው የጤና ማጣት ግልጽ ማኒፌስቴሽን በቶሎ የባለሙያ ክትትል ካልተደረገላቸው እስካሁንም ካየናቸው የበለጠ አስደንጋጭ ክስተቶችን በሀገር ላይ ሲከሰቱ እንደምናይ ምንም ጥርጥር የለውም። ጠቅላዩ የሚናገረው የኢትዮጵያ ኢኮኖሚ የሚያስደንቅ ፍጥነት እንዳደገ ነው። ኤምሬትስ ባለሀብቶች ኢትዮጵያ የምድር ገነት እንደሚያደርጓት ነው። ኢትዮጵያ በቅርብ ዓመታት ከብሪክስ በአባላት በሶስተኛው የምትቀመጥ የታላቋ ኢኮኖሚ ባለቤት እንደምትሆን ነው። በቴሌቪዥን ካሜራ ፊት ቀርቦ የሚናገረው ዳመና አዳምኖ ዝናብ እንደሚያዘንብ ነው። ከቻይና ወደ ጠፈር ይሁን ወደ ሰፈር በመጠቃት ቢኩዱሰዲ የተባለች ሳተላይት በመጠቀም ናሳን የሚያስቀና የቴክኖሎጂ ተአምር በሱሉልታ ሳተላይት መንደር እየሰራ መሆኑን ነው ኮስተር ብሎ የሚናገረው። ባጭሩ ሰውየው ለይቶለታል። ሰውየው እነዚህን ቅጥፈቶችን በየቀኑ ሲያመርትና ያለ የሌለውን ማዕቱን ሲቀባጥር በቅርቡ የቢቢሲ መርማሪ ቡድን ለ3 ወራት ያካሄደውን ጥናት ሲያጠቃልል ለዓለም ይፋ ያደረገ ሪፖርት ያስደነግጣል። ሰውየው ፌስቡክ፣ ዋትስአፕ እና ኢንስታግራምን በመሳሰሉት የመገናኛ ገጾች ሐሰተኛ መረጃና የውሸት ስም ማጥፋት ዘመቻ የሚያካሂዱለትን የቴክኖሎጂ ቅጥፈት ሰራዊቶች አቋቁመዋል። በቋሚነት ውሸትን በማምራት ተግባር ላይ መሰማራቱን ማረጋገጡንና ለሜታ ካምፓኒ ግኝቱን አሳውቆ እርምጃ እየተወሰደ መሆኑን ነው የገለጸው። ሰውየው ኢትዮጵያን በጦርነትና በዜጎች ደም አጥቦ 1 ሚሊዮን ሰው ካራገፈ በኋላ ዛሬም በእርሻ መሃል ትልልቅ ፓፓያ እየያዘ ፎቶ መነሳቱን አላቆመም። በጣም የሚገርመው በፓፓያው ለምን ይመጣብኛል በሚመስል ምክንያት የለሽ ክስተት ሰሞኑን የፓፓያ እርሻውን ሊጎበኝ በተወለደበት ሀገር በመቂ የመጣውን የ4 ልጆች አባት የሆነውን በቴኦርጌሳ የተባለ የሆነ የፖለቲካ ክንፍ አመራርን አባል ከተኛበት አስጎትቶ አውጥቶ ማስገደሉና ሬሳውን አስፋልት ላይ መጣሉን ሰማን። ሰምተን ክቡ ባልን ማግስትም ደግሞ በሀዘን ላይ ያሉትን የሟችን ቤተሰብ አባላትና ዘመድ አዝማዶችን ሰብስቦ የማሰሩን አሸማቃቂ ዜና ሰማን። ገድሎ በግድያ ጠርጥሬያቸዋለሁ ብሎ ሰውን ማሰቃየት ብቻውን የዚህን ያህል ክፋት ይመጣለታል ብዬ ማሰብ ሁሉን እኮ የሚያዳግት። የማስበው የካሊጉላና የአብይ መንፈስ ተቀናጅተው በአንድ የበሻሻ አካል ውስጥ እንዳደሩ ነው፣ ሀገር ምድሩን እያመሱት። አሁን ይህን ጽሑፍ በጻፍኩበት ቅጽበት የተባበሩት መንግስታት የህፃናት መርጃ ድርጅት በኢትዮጵያ 6 ሚሊዮን ህፃናት ከትምህርት ገበታ ውጭ መሆናቸውን በሪፖርት በዓለም ዙሪያ ላሉ አባል ሀገሮች በይፋ የጽሑፍ መግለጫ እየተናገሩም ነበር። 30 ሚሊዮን ዜጎች በጦርነት፣ በኑሮ እርዛን፣ በመፈናቀል፣ በእህል እጦት፣ በድርቅ፣ በአደጋ መከላከል ተግባራት እጦት ለከፋ የረሃብ አደጋ መጋለጣቸውን ይኸው የተመድ ሪፖርት ይገልጻል። አንዳንድ የዩኒቨርሲቲ ካምፓሶች ለተማሪዎቻቸው የሚመግቡት የካፌ ምግብ በማጣታቸው የተነሳ ዩኒቨርሲቲ ዘግተው ተማሪዎቻቸውን ወደ የመጡበት ለማሰናበት እየተገደዱ ነው። ዩኒቨርሲቲዎችና ሆስፒታሎች ለአብይ ወታደሮች ምግብ አምራችና ቀላቢ የመሆን ታይቶ የማይታወቅ ዕዳ በላያቸው ወድቆባቸው በአቅም እጦት ለመውደቅ እየተንገዳገዱ ይገኛሉ። የበሻሻው ሰው ምን እያለ ነው? ምንስ እያደረገ ነው?
በህዝቦች ላይ ተራ በተራ ጦር እያዘመተ ነው። ቅንጡ መናፈሻዎችን እየገነባ ነው። የጨበራ ጩርጩራ ፓርኮችን ለዝሆኖች ምቹ ለማድረግ እንቅልፍ አጥቶ እየሰራ ነው። በየመንገዱ አበባ እየተከለ ነው። የኤሌክትሪክ ባቡር በአዲስ አበባ ሰማይ ላይ እየሰቀለ ነው። ከአድዋ ሙዚየም መነሻውን ያደረገውን የኤሌክትሪክ አውቶቡስ አስጀምሯል። ኢትዮጵያ ከዓለም ቴክኖሎጂ እኩል እያራመድኳት ነው ይለናል። ለራሱም ደግሞ አልሰነፈም። ክብሩና ተአምራቱን የሚመጥን አዲስ የጫካ የቤተ መንግስት ለራሱም እየገነባ ነው። እግረ መንገዱን በነካጁ አዲስ አበባን ከተማንና ቅርሶቿን ደግሞ በነዋሪዎቹ ላይ እያፈረሰ ነው። ሰውየው ሺዎችን በጅምላ እያሰረ ብዙ ሺዎችን እየጨፈጨፈና ከተሞችን እያወደመ ገጠሮች እያቃጠለ ነው። ይህ ሁሉ ሆኖ ቀጣፊው ነፍሰ ገዳይ እስካሁን ለምን በስልጣን ለመቆየት እንደተፈቀደለት የሚያውቅ ማንም የለም። በትክክል መልሱን የሚነግረኝ ካለ አሁን ስለቴን ለማስገባት ዝግጁ ነኝ ይላል አሳፍ ኃይሉ። በእውነት ምን እየሆነ ነው? ከድንዛዜያችን መንቃት አለብን፣ አለበለዚያ ሁላችንም በሰውየው መቅሰፍት እንበላለን። ይህን የቀጣፊውን ጉድ ዓለም ሁሉ ማወቅ አለበት። በተለይ ውስጥ አዋቂ ሰዎች እየካዱ ያዩትን የሰሙትን ለዓለም ሕዝብና ለታሪክ እንደሚያኖሩልን ተስፋችን ነው። አሁን መቆም አለበት። ካልቆመ ግን በተራመደ ቁጥር ክፉ ስራውን ከሩቅ የሚያስጠነቅቅ ቃጭል በአንገቱ ማድረግ የግድ ነው። ብዙ ያየ ሰው ሽመልስ ያስፈልጉናል። የሰይጣኑን ኃይል የከዱ ፈጣሪን የሚፈሩ ብዙ ልቦች ያስፈልጉናል። የአብይን ውሸቶችና ቅጥፈቶች የሚያጋልጡ ብዙ ተፋላሚ ጀግኖች ያስፈልጉናል። ከሰውየው ሰይጣናዊ የመከራ ቀንበር የምንላቀቀው የናሁሰናይ መንፈስ ያረፈባቸው ወጣት ጀግኖች በኃይልና በብርታት ለእናት ሀገር ሲነሱላት ብቻ ነው። ከአያት ቅድመ አያቶቻችን ጀምሮ የፈጣሪ ስም ሲጠራባት የኖረች ምድር ልጆች ነን። ፈጣሪ ኢትዮጵያችንን አይረሳም። ፈጣሪ ምድራችንን ለክፉ የክፋት እጆች ጨርሶ አይተዋትም። ቆንጆዎች ሲሞቱ ቆንጆዎች ይወለዳሉ። ፈጣሪ ኢትዮጵያችንን አብዝቶ ይባርክ።